በስተመጨረሻም እንግዲህ ጽናትና ኪራ አንድ ላይ ሆነዋል ማለት ነው። ጽናት የኪራን ፍቅር በድጋሚ ተቀብላለች። ይሄ ደግሞ በጣም አስደሳች ነገር ነው። ይህ ሁሉ የሆነው ደግሞ በጓደኞቻቸው በናሆሜና እንዲሁም በምሩ እንዲሁም ደግሞ በሰኒ ምክንያት ነው እንጂ በእነሱ ብቻ የሆነ አንዳችም ነገር የለም። ምክንያቱም የእነሱ ጥረት ነው ዛሬ ፍሬ አፍርቶ እንደዚህ ፍቅራቸውን ሊገላለጹ የቻሉት። በጣም አስደሳች ነገር ነው የዛሬው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ጽናት ድራማ ክፍል 60 ተለቋል ማለት ነው። እንግዲህ በዚህ ክፍል አዲስ ነገር፣ ደስ የሚል ነገር፣ ሁላችንም የምንጠብቀው ነገር አይተናል። እንግዲህ ሁላችንም ሲያሳስበን የነበረው የኪራና የጽናት ድርቅና ነበረ። ናሆሚ እንግዲህ ከነ ኪራ ቤት መጥቶ ሰኒን ሲያያት ለምንድን ነው ትናንትና ዝግጅቱ ላይ ያልመጣሹ ብሎ እየጠየቃት ነበረ። እሷም ደግሞ ደብሯት እንደቀረች ነገረችው። ማሊያ ቀየረች ነበር ማለት ነው አላት። ምን ማለት ነው ደግሞ ይሄ አልገባኝም ስትለው ልክ እንደ ጽናት ማለት ነው። ጽናት እኮ በአንዱ ጎኗ ኪራን ታፈቅረዋለች፣ አንዱ ጎኗ ደግሞ ኪራን ለሌላ ሚስት ልትድረው ተፍ ተፍ ትላለች። ስለዚህ ሁለት አይነት ናት ጽናት ማለት። እያንዳንዳችን ሰዎች ሁለት አይነት ሰዎች ናት። ስለዚህ አንቺም ደግሞ ትናንትና ማሊያሽን ቀይረሽ ነበር ማለት ነው። ምንድነው ችግሩ ሲላት፣ አይ ምንም ችግር የለም ብቻ ትናንትና ደብሮኝ ነው ያልመጣሁት እንጂ ሌላ ምንም ነገር የለም፣ አንተ ወረኛ እያለች ትቀልድበታለች። እና ጽናትና ኪራም የት እንዳሉ ቢጠይቃትም እዛ ውስጥ ናቸው፣ ምንን እየሰሩ እንደሆነ አላውቅም ስትለው በቃ እኔ ልሂድና ላያቸው፣ በዛውም ደግሞ እጅን ታጥቤ ልምጣ ብሎ ሲሄድ ኪራ ጽናትን ቆይ ትጠኛለሽ እንዴ? ለምንድን ነው የምትርቅኝ? ምንድነው ያጠፋሁት? ያጎደልኩብሽ ነገር አለ ወይስ ደግሞ ለአንቺ ብቁ አይደለሁም እያለ ሲጠይቃት እሷም ደግሞ እንደማጠላውና እሱ ያለው ነገር እንዳልሆነና የራሷ ምክንያት እንዳላትና አብረው መቀጠል እንደማይችሉ እየነገረችው ድንገት ኪራ ሊሰማት ስል ናሆሜ ይደርስባቸዋል። ናሆሜም ደግሞ ካየ በኋላ ምልስ ሲልና አገኘሃቸው እንዳለችው ኧረ ተኝ እባክሽ ፈንጅ እኮ ረግጬ ነው የመጣሁት፣ እንዲህ የዛሬ ደግሞ እየተለየ ነው ብሎ ነገራት። ምንድን ነው ተደባደቡ? ተመቱ? ምን ተፈጠረ? ወይስ ደግሞ እየተጨቃጨቁ ነው ብላ ስጠይቀው ኧረ እስኪ ተረጋጊ፣ የዛሬው ልዩ ነው አልኩሽ፣ እንደው ተኝማ እያንቀዠቀዠ ወስዶኝ እንዲህ ሊሳሳሙ ሲሉ ደረስኩባቸው አላት። ሰኒም እንግዲህ በጣም ደስ አላት፣ ምክንያቱም ይሄ ነበር ፍላጎቷ። ከዛም በኋላ ተመልሳ ጽናት መጣችና ሰኒ እንዴት ነሽ? ደህና ነሽ ብላ ስጠይቃት ደህና ነኝ፣ አንቺ ግን ምን ሆነሽ ነው? የሆነ እኮ ከንፈርሽን የሆነ ነገር እየወጋሽ ነው፣ ንብ ነድፋሽ ነው አለቻት። የምን ንብ ነው የምታወሪው አላት። እንደዛ ብላ ስጠይቃት አይ ምን አውቃለሁኝ የፍቅር ንብ ነድፎሽ ይሆናል ብዬ እኮ ነው አለቻት። ከዛም በኋላ እንዴ ሰኒ ምን እያልሽ ነው? ምንድን ነው የምትቀልጅብኝ? ቆይ ናሆሜ ነግሮሽ ነው? እኛ እኮ እየተሳሳምን እኮ አልነበረም። ድንገት አይን ውስጥ እኮ ቆሻሻ ገባበትና እሱን ላወጣለት እኮ ተጠጋግተን አይቶን ነው እንጂ ምንም የተፈጠረ ነገር የለም አለቻት። ሰኒም ኧረ ተይ እንጂ እባክሽ፣ እና አይኑ ያለው አፍ ውስጥ ነው እንዴ አለቻትና ታሳፍራታለች። ጽናት ደግሞ ምንም ነገር እንዳልተፈጠረ ነገረቻትና ሄደች። በድጋሚ እንግዲህ ምሩ ደግሞ አማቷ ጥሩ ሰው እንደሆነችና አማቷ እንደወደደቻት ብትደሰትም ነገር ግን ናሆሜ ለምን የልብ ህመምተኛ እንደሆነች ስላልነገራት በጣም ፈርታና እየተጨነቀች ትገኛለች። ቆየ ናሆሜ ናት በጣም ጥሩና ምርጥ ሰው ናት። በዛ ላይ ደግሞ ልክ እንደ ናሆሜ ተጫዋች ናት። ግን ናሆሜ ምንም ቢወደኝም እንኳን የኔን ጎደልነት ስለሚሰማው ለእናቱ የልብ ህመምተኛ እንደሆነ አልነገራትም። ቢነግራትስ ይጠሉኝ ይሆን እያለች በጣም ስትጨነቅ ነበረ። ብቻዋን ስትጨናነቅ ነበር። ከዛም በኋላ እንግዲህ ሰኒና ናሆሜ የሆነ ሀሳብ ይመጣላቸዋል። ለምን ኪራን ከሌላ ሴት ጋር አየነው ከሌላ ሴት ጋር ፍቅር ጀመረ ብለን ጽናትን አናስቀናትም? ይሄን ከሰማች በእሷ መንገድ ካልሆነ እሱ በፍላጎቱ ሌላ ሴት ከያዘ በጣም ትናደድና በፍቅሩ ጠብ ነው የምትለው። ስለዚህ ለምን አንሞክርም ብለው ከናሆሜ ጋር ይመካከራሉ። ከዛም በኋላ ናሆሜን ፍቃደኛ ይሆንና ሁሉም ተነጋገሩ። ኪራንም ነገሩት። ምሩም ገባችበት እዚህ ነገር ውስጥ። ከዛም በኋላ ኪራ ከነናሆሜ ቤት ሄዶ ያመሻል። ከዛም በኋላ እዛው እንዳይመለስ እስከሚመሽ ድረስ ቆይቶ ጽናት ደግሞ እንደተለመደው ሶፋ ላይ እንቅልፍ ይዟ ስትነቃ ኪራ አልመጣም ነበር። እንዴ ኪራ እስካሁን ድረስ አልመጣም እንዴ እያለች ተጨንቃ ስልክ ስትደውልለትም ሊያነሳላት አልቻለም ነበር።
እሷ ምን ነው እያለች ብትሸበርም እነሱ ግን ተነጋግረው ነበር። ያልገባት ጽናት ትደውላለች፣ እሱም ደግሞ ደወለች እያለ ለምሩና ለናሆም እየነገራቸው ተረጋጋ፣ እንዳታነሳላት፣ ዛሬ ቢያንስ ቤት ማደር አለባት ብቻዋን፣ የዛኔ ይገባታል እያሉ ቢነግሩትም እሱ ግን እኔ አንድ ነገር ቢፈጠር እኔ ተጠያቂ አይደለሁም፣ ይህን ሀሳብ ያመጣችሁት እናንተ ናችሁ። ጽናት ደግሞ ዛሬ እንቅልፍ አትተኛም፣ ስትጨነቅ ነው የምታድረው። የኔ እናት ተጨንቃ እኮ ነው እየደወለችብኝ ነው፣ ስለዚህ ላንሳላት ቢላቸውም እንዳያነሳ ስልኩን ነገሩት። ደጋግማ ብትሞከርም ሊያነሳላት አልቻለም። እንደ አጋጣሚ ደግሞ ሰዓት ስላለፈ ወደ ምሩና ናሆሜ አልደወለችም ነበር፣ ምክንያቱም ይተኛሉ ብላ ስላሰበች። ከዛም በኋላ ናሆሜ ቆይ እሺ እንደዚህ እስከሚሆን ድረስ ለምንድን ነው ወደን ያልደወለችው ሲል ምናልባት ተኝታችኋል ብላ ስለምታስብና እንዳትረብሻችሁ ፈርታ ይሆናል ብሎ ነገረው። እሺ በቃ ብሎት እነሱም ተኙ። እሱም ደግሞ ወደ ሳሎን ተኛና ሌሊት ላይ አሁንም ስደውልበት እየሮጠ ሄዶ በርግዶ ይገባና ደወለች እኮ እያለ ከእንቅልፋቸው ይቀሰቅሳቸዋል። ማናት የደወለችው ምንድናት እያለ ሲጠይቁት ጽናት ደወለች፣ ተጨንቃ እኮ ነው። እሻው ምን ላድርግ ላንሳው ወይስ ልተው እያለ ሲጠይቃቸው እና ታዲያ አንተ ያምሃል እንደ ስልኩ እጅ ላይ አይደል ያለው? አንሳና ነግራት ታዲያ አሉት። ከዛ ምሩን በቃ አንሳና አውራት እያለች ስትለው አሁንማ ስልኩ ተዘጋ፣ በቃ እናንተን እኮ እስከምጠይቃችሁ ድረስ ስልኩ ተዘጋ፣ ተቋረጠ አላቸው። ከዛም በኋላ እያደረጉ ያሉት ነገር ለእሱ ምቾት እንዳልሰጠውና ጽናትን የሚያናድድና ያልሆነ ውሳኔ እንድትወስን የሚያደርጋት እንደሆነ ነገራቸው። እነሱም ደግሞ እመንኝ አይፈጠርም፣ ጽናት በእጅ ትገባለች። እሷ አንተን ለሌላ ሴት መዳር ነው እንጂ አንተ በራስ መንገድ ሌላ ሴት ጋር ስትሆን አትፈልግም። በፍቅርህ ብድ ብላ መታገርህ ላይ ነው የምትወድቀው አሉት። እሺ ብሎ ተስማማ። ከዛም በኋላ የሆነ ሀሳብ መጣላቸውና ስልክ ስትደውል አሁንም ምሩ አንስታ የኔ ፍቅር እያለች እንድታናግራት ያደርጓታል። ምሩም ደግሞ ሄሎ ሰላም ነው ቤብን ፈልገሽ ነው? ቤብ ከሆነ ተኝቷል፣ የኔ ፍቅር ተኝቷል፣ ሲነሳ ይደውልልሻል ብላ ትነግራታለች። ጽናት የዚህ ጊዜ እብድ ሆነች፣ በጣም ተናደደች። ከዛም በኋላ ስልኩን ትዘጋውና ምሩ በጣም ፈርታ እየተንቀጠቀጠች ነበረ። ተናዳለች አይደለ አላት። አዎ በስልክ እኮ ዱላ መደባደብ ቢኖር እኮ ደብድባ የነበረ እያለች ነገረቻቸው። ከዛም በኋላ በቃ ዞች ተረጋጊ፣ ምንም አይፈጠርም እያሉ ቢያረጋጓትም ከዛም በኋላ በድጋሚ ጽናት ወደ ምሩ ስልክ ትደውልና ምሩ እፈልግሻለሁ አሁን ቶሎ ነይ ትላታለች። ከዛም በኋላ እንግዲህ ለሰኒም ደውላላት፣ ሰኒም እዛው መታ ነበረ። ተሰበሰቡ ምሩና ናሆሜ እንዲሁም ደግሞ ሰኒ ተሰብስበው ምን ተፈጥሮ ነው ዛሬ ለምንድነው በጧት የፈለግሽን እያሉ ቢጠይቋትም ቆይ ኪራ እኮ ከሌላ ሴት ጋር ነው ያደረው እያለች በጣም ተናዳ ነበር። ከዛ ኪራ ሲመጣ አጅረው የት ነው ያደርከው ዛሬ? ማናት ደግሞ አብረህ ያደረችው እያለ ብጠይቀውም ናሆሜ ግን ያች እዛች ቆንጆ መልከ መልካሟ ጋር አድሮ እንዳይሆን ብሏት ነበር። ጭራሽ ምን ማለት ነው? አልተመቸኝም ነበረ ለማንሳት አልተመቸኝም ነበር፣ ለዛ ነው ያላነሳሁልሽ። ምን ሆነሽ ነው አላት። ከዛም በኋላ ምን አልመች ብሎ ነው ከዛች ከቆንጅዬ ጋር አብረህ አድረህ ነው እንጂ ቆይ እንዴት ብትደፍረኝ ነው እንደዚህ የምታደርገው? ኪራ እገልሃለሁ እያለች በጣም ተናደደችበት። ቆይ አንቺ ምን አናደደሽ? አልፈልግህም ብለሽ ለሌላ ሴት ልድርኝ አልነበር እንዴ? እስኪ በራሴ መንገድ ልሞክረው ብዬ እኮ ነው ይላታል። ይሄ ደግሞ በጣም አበሳጫት። በቃ እኔ እንደወጣልህ ነው አይደል የምትፈልገው? ከቤት እወጣልሃለሁ፣ ከዛም በኋላ እንደፈለክ ትሆናለህ፣ ይህን አይደል የምፈልገው እያለች በጣም ተናዳ ልትሄድ ስትነሳ በቃ ተረጋጊ፣ እኔ አልለቅሽም፣ የትም እንድትሄጂ አልፈቅድልሽም፣ ይሄ ሀሳብ የናሆሜ ነው ብሎ ነገራት። ምን ማለት ነው ብላ ስትጠይቅ አይ ወደ እኔ ማታምጡት፣ ይሄ ሀሳብ ያመጣችሁ ሰኒ ናት እንጂ እኔ አይደለሁም አለ። ሰኒም ደግሞ እንደምን አስባችሁን? ይሄ እኮ የጋራ ሀሳባችን ነው፣ ምኑን ነው ወደ እኔ የምታመጡት ሁሉንም ብላ ስትልም እኔ እኮ እውነት መስሎኝ እውነት ኪራ በእኔ ላይ ሴት የያዘብኝ መስሎኝ በጣም ተናድጄ ነበረ። ብስማ እንኳንም ውሸት ሆነልኝ ብላ ተናገረች። ከዛ ኪራም ደግሞ ታፈቅረኛለሽ እንዴ አላት። አዎ አፈቅረሃለሁ እወድሃለሁ ብላ መቼም ላጣ አልፈልግም ብላ ኪራ ነቅፍ አረገችው። ኪራ በጣም ደስ አለው። እንደምትወጂኝ እኮ ድሮውን ማቅ ነበረ፣ አንደበትሽ ሌላ ነገር ቢያወራም አይንሽ ውስጥ ግን ፍቅር እንዳለ አውቅ ነበር። ከአሁን በኋላ መቼም ቢሆን ልተውሽ አልችልም
ብሎ እቅፍ አደረጋት። ከዛም በኋላ ናሆሜ፣ ምሩ እንዲሁም ደግሞ ሰኒ በጣም ደስ አላቸው። ያቀዱት እቅድ በመሳካቱ በጣም ተደስተው ነበረ። ከዛም በኋላ እንግዲህ ሰኒም ወደ ቤቷ ተሰነባበተቻትና መንገድ ድረስ ሸኝታት ጽናት ተመለሰች። እንግዲህ ሰኒም ደግሞ የያዘችው እድል እንዳያመልጣትና የያዘችውን ፍቅር ተንከባክባ መቀጠል እንዳለባት መከረቻት። ከዛም በኋላ እንግዲህ ኪራና ጽናት አብረው አደሩና ጠዋት ላይ ተነስቶ ቁርስ ሰርቶላት ለጽናት አበላት። በጣም ደስ ይላል። ኪራና ጽናት አብረው በመመለሳቸው በጣም ደስ ብሎኛል። ሁላችሁንም ደስ እንደሚያሰኛችሁ እርግጠኛ ነኝ። ውድና የተከበራችሁ ቤተሰቦች የጽናት ድራማ ክፍል 60 ይህን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ለዛሬ እዚህ ላይ ጨረስኩኝ። መልካም ጊዜ ተመኘውላችሁ።